እሺ በስተመጨረሻ ወይዘሮ ማርታ ሰራተኛዋ ሰላምን ስልኩን ስጪኝ ብሏታለች ማለት ነው። ምክንያቱም እንግዲህ ሰራተኛዋ ሰላምን ስልኩን ስጪኝ ያለችበት ምክንያት ምንድነው? ባልየው አሁን ላይ እንደማያውቅና እሱም የሷን እርጉዝ መሆኗን እንደማያምን ነው የነገረቻት። ነገር ግን ይሄ ልጅ ደግሞ ያላባት ማደግ እንደሌለበትና ምንም ቢሆን እንኳን አንድ ላይ ሆናችሁ ትንሽም ዝግጅት አዘጋጅተን የሆነ ነገር ልናደርግልሽ አስበናል በማለት እንግዲህ አሁን ላይ ወይዘሮ ማርታ ሰራተኛዋ ሰላምን ለመጥቀም በዚህ መሰረት ሄዳለች። ነገር ግን አሁን ላይ ደግሞ ሰራተኛዋ ሰላም ይህንን ስልክ ለማን ብላ ነው ለወይዘሮ ማርታ መሰጣት? እውነትስ አሁን ላይ የሰራተኛዋ ሰላም ያስረገዛት ሰውዬ አቶ ደረጀ አይደለም ወይስ ነው የሚለው ነገር እንግዲህ ያሳስባል። ምክንያቱም ሰራተኛዋ ሰላም እንግዲህ ይህንን ነገር ወይዘሮ ማርታ ስትጠይቃት ወይም ደግሞ የሰውየውን የባሏን ያስረገዛትን ስልክ ስትጠይቃት ደንግጣለች። ምክንያቱም የደነገጠችበት ምክንያት ምንድነው? የሆነ ነገር ስላለ ማለት ነው። ስለዚህ አሁን ላይ ይህንን ነገር የተፈጠረው እንግዲህ ወይ አቶ ደረጀ እንግዲህ ከዚህ በፊት እዛው ቤት እያለ ሰራተኛዋ ሰላም በስካር መንፈስ ከሰራተኛዋ ሰላም ጋር እንግዲህ ወይ አስገድዶ ወይም ደግሞ እንደሆነም ብሎ የሆነ ነገር አርጓት ይሄ ነገር በድንገት የተፈጠረ ሊሆን ይችላል ብዬ ነው ማስበው። እስኪ እናንተ አሁንስ ቢሆን የሰራተኛዋ ሰላም የልጇ አባት ማን ነው ብላችሁ ታስባላችሁ? ሁላችሁም እስቲ ኮሜንት ላይ ሐሳብ አስተያየታችሁን ማስቀመጣችሁ እንዳረሱ። ሌላው ጉዳይ ደግሞ አሁን ላይ አቢጌል እንግዲህ የሰራተኛዋ ሰላም አባትዬ ወይም ደግሞ ማን እንዳስረገዛት እናትየዋን ወይዘሮ ማርታ እየጠየቀቻት ነው ያለችው። እንግዲህ ወይዘሮ ማርታ አቢጌል እንደነገረቻት አንቺ ምን አገባሽ ብላታለች። ምክንያቱም አሁን ላይ አቢጌል ምንም በማያገባት እየገባች ነው። ስለዚህ ወይዘሮ ማርታ እንግዲህ አሁን ላይ አቢጌልን አስጠንቅቃታለች። ምክንያቱም የሰራተኛዋ ሰላም የልጇ አባት ማንም ይሁን ማን አንቺን የሚያገባሽ ነገር የለም ብላታለች። ምክንያቱም እንግዲህ ወይዘሮ ማርታን በቀል ናታን ሊሆን ይችላል እንዴ ብላት ጭራሽ አቢጌል ጭራሽ ሊሆንም ይችላል እያለች ነው። አሁን ላይ አቢጌል እያሳሰባት ያለው ነገር ምንድነው? የልጁ አባት ማን ነው? ዲኤንኤም ካላስመረመርኩ እያለች ነው እየተጨነቀች ያለችው። ወይዘሮ ማርታ ማትጨነቅበትን ነገር እንግዲህ እያመጣች ይህንን ነገር ለወይዘሮ ማርታ እንግዲህ አቢጌል እየነገረቻት ወይዘሮ ማርታ እንደገና ሐሳብ ውስጥ እንድትገባና እንድትጨነቅ ነው የምታደርጋት። ነገር ግን ከዚህ በኋላ ወይዘሮ ማርታ የአቢጌልን ጉዳይ የምትሰማትና የምትከታተላት ወይም ደግሞ እሷን የምታዳምጥበት ምንም ምክንያት የለም ብዬ ነው ማስበው። ከዚህ በፊት ብዙ ነገር ለማቃጠር ወይም ደግሞ የሆነ ነገር ለማድረግ ብትፈልግ ያ ነገር ደግሞ ውሸት እንደሆነ ብዙ ጊዜ ስላወቀች ይህንን ነገር ደግሞ ከወይዘሮ ማርታ አቢጌልን የምትሰማት አይደለም ብዬ ነው ማስበው። እንግዲህ አሁን ላይ አቶ ደረጀ ከአቢጌልን እያስተካከላት ወይም ደግሞ እንግዲህ እሷን እየቀረበ ባህሪዋን እንድትቀይር እያሻሻለች እንድታሻሽል እንግዲህ ለአቶ ደረጀ ነግሮታል እያገዛት መሆኑን። ነገር ግን አሁን ላይ ናታን እንግዲህ በዳጣ ፍቅር እንዳበደ ግልጽ ነው። ለሷም ባይነግራትም ወይም ደግሞ ለዳጣ አሁንም ቢሆን ያንን ነገር ባይነግራትም ነገር ግን ይታወቃል። ያንን እንኳን ቴክስት መጻፉን እንግዲህ ዳጣ ስላልተቀበለችው ይቅርታ ብሏት እንዳለፈ ይታወቃል። አሁን ግን በዚህ ደግሞ የምታግዛቸው ወይም ደግሞ ዳጣና ናታን አንድ ላይ እንዲሆኑ የምትፈልገው ሰራተኛዋ ሰላም ነች። ምክንያቱም ሰራተኛዋ ሰላም አሁን ላይ ስለ ዳጣ ለናታን ነግሯለች። ዳጣ አሁን ላይ ፍቅር የሚባለው ነገር ምንም እንደማታውቅና እሷ የዋ እንደሆነች ማንንም መጉዳት እንደማትችል ለናታን እንግዲህ ነግሯለች። እና አሁን ላይ ናታን ዳጣን አስቀናለው ብሎ ከአቢጌል ጋር የምታደርገውን ነገር እረፍ፣ እቺ ዳጣ እንዳታመልጥ እያለችው ናታንን በዳጣ እንዲሳብ ወይም ደግሞ ከዳጣ ጋር እንዲሆን ነው እየመከረችው ያለችው። አሁን ላይ ናታን በጣም ደስ ብሎታል። ምክንያቱም እርጉዝ መሆኗንና ልትወልድ መሆኗን ወዷ ልጅ መያዟን ደስ ብሎታል። ነገር ግን ናታን እንደሌሎቹ እንደ አቢጌል ወይም ደግሞ እንደሌሎቹ ከማን ያረገሹ ከማን የወለድሹ አላላትም። ምክንያቱም ይሄ ነገር የሷና የሷ መልስ ስለሆነ ማለት ነው። እንግዲህ ከዚህ በፊት ሰራተኛዋ ሰላም ለናታን የነገረችው ነገር ምንድነው? የሆነ ነገር በሚስጥር እንደያዘችና ሚስጥር እንደሆነ የሷ ህይወት ነግራው ነበር። ስለዚህ አሁን ላይ የሰራተኛዋ ሰላም ሚስጥር እየተፈታ ይመስለኛል ቀስ እያለ። ምክንያቱም ዳጣ እንግዲህ የሰራተኛዋ ሰላም ልጅ ከሆነች አሁን ላይ
ከታወቀ እንደገና ደግሞ አሁን ላይ ደግሞ ያረገዘችው ልጅ አሁንም ከአቶ ደረጀ ከሆነ ሚስጥሮቹ እንግዲህ ቀስ እያሉ እየተፈቱ ይመጣሉ ብዬ ነው ማስበው። ሌላው ጉዳይ ውሃና ምጥን ናቸው። እንግዲህ ውሃና ምጥን በሰራተኛዋ ሰላም ላይ ምን እያደረጉ እንደሆኑ እሷ ላይ እንግዲህ እየቀለዱባት ነበር። ምን እያሏት ነበር? እንዴት ነው የሚረገዘው? ማን ነው አባትየው? ምናምን እያሉ እነሱ ለቀልድ ከምጥን ጋር ውሃ እንግዲህ ሰራተኛዋ ሰላም ላይ ሲጫወቱ ነበር ማለት ነው። እንግዲህ ሰራተኛዋ ሰላም የናንተ መቀለጃ ሆኜ ለረፍ እንዴ ብላ ጥላቸው ስትሄድ አይተናል ማለት ነው። አሁን ላይ አቶ ደረጀ ለወይዘሮ ማርታ ወይም ደግሞ ለሚስቱ የነገራት ነገር ምንድነው? አሁን ላይ ለባልየው ይሄን ነገር ቢታወቅ ደስ እንደማይላትና ሰራተኛዋ ሰላም ይሄንን ነገር እዚሁ ቤቷ መውለድ እንደምትፈልግ ነው። ስለዚህ አሁን ላይ ሰራተኛዋ ሰላም እንግዲህ አባትየው አሁን ላይ መሄድ እንደማትፈልግና ልጇን ደግሞ እዚሁ ቤት እንግዲህ ማሳደግ እንደምትፈልግ ነው። እንግዲህ አሁን ላይ ብሩንም ቢሆን ወይም ደግሞ ለሷ መቋቋሚያ የሆነ ቤት አድርገውላት ከባሏ ጋር እንድትኖር ለማድረግ ቢፈልጉም ነገር ግን አሁን ላይ ሰራተኛዋ ሰላም ይሄንን ያደረገችበት ወይም ደግሞ እዚሁ ቤት እቆያለሁ ያለችበት ምክንያት ምንድነው ብላችሁ ነው የምታስቡት? እስቲ ሁላችሁም ኮሜንት ላይ ሐሳብ አስተያየታችሁን ማስቀመጣችሁን እንዳትረሱ። በእኔ በኩል እንግዲህ ይሄን ነገር ወይም ደግሞ ልጇን እዚህ ቤት ላሳድግ ያለችው ነገር ሚስጥር ነው ብዬ ነው ማስበው። ምክንያቱም እንግዲህ ሌላ ባል ቢኖራት ወይም ደግሞ የሚወዳት የሚያፈቅራት የልጇ አባት የሆነ ሌላ ሰው ቢኖራት እንኳን እናቱ ደረጀና ወይዘሮ ማርታ እንደምንም ብለው ከሰራተኛዋ ሰላም ጋር አግባብተው ወይም ደግሞ ከተጣሉ አስታርቀው እሷ የምትቋቋምበትን ነገር ሊፈጥሩላት እንደሚችሉ ግልጽ ነው። ነገር ግን ሰራተኛዋ ሰላም እንግዲህ ይሄ ነገር የተፈጠረው በአቶ ደረጀ ወይም ደግሞ በወይዘሮ ማርታ ባል በድንገት ከሱ ጋር ግንኙነት ኖሯት የተፈጠረ ነው ብዬ ነው ማስበው። ምክንያቱም ከዛ ቤት አልወጥም ያለችበት ምክንያት ለምንድን ነው? ይህንን ልጅስ እዛው ነው ማሳደገው እዚሁ ቤት ይደግ ለኔ የምሰጡኝን ብር ለሱ ማሳደጊያ ይሆናል ብላ ያለችው ሐሳብ ምንድነው ብላችሁ የምታስቡት? ምክንያቱም ይሄ ልጅ አባት ሳይኖረው ወይም ደግሞ ያለ አባት ዲቃላ ተብሎ ሌላ ቦታ ከምትኖር እዚሁ ቤት ማሳደጓ ለሷ ይጠቅማታል ወይም ደግሞ ይሻላል ብዬ ነው ማስበው። እሷ እንደምታስበው በዚህ መንገድ ነው። ምክንያቱም ይሄ ነገር አንድ ቀን ያው መውጣቱ አይቀርም። የዚህ ልጅ አባት ወይም ደግሞ የዚህ ልጅ መጨረሻ ወይም የሰራተኛዋ ሰላም ልጅ ዲኤንኤ ከተወሰደና ከተመረመረ ይሄ ነገር ያው መጨረሻው መታወቁ አይቀርም። ሰራተኛዋ ሰላም እንግዲህ በስተመጨረሻ እንግዲህ ሁሉም ነገር ከታወቀ ምንም ማድረግ አይቻልም። ነገር ግን ከዚህ ቤት ከወጣችና ብቻዋን ያን ልጅ ካሳደገች ዲቃላ እየተባለ ያ ልጅ ሊያድግ ስለሚችልና ጥሩ ስለማይሆን እንግዲህ ለዛ ነው። ነገር ግን አሁን ላይ ወይዘሮ ማርታ እንግዲህ ይሄ ልጅ እንደዚህ ማደግ አይቻልም ብላ አሁን ላይ የባሏን ስልክ እንግዲህ ሰራተኛዋ ሰላምን ጠይቃታለች። የባልሽን ስልክ ስጭኝ እኔ አወራዋለሁ በማለት እንግዲህ ወይዘሮ ማርታ ሰራተኛዋ ሰላምን ለመርዳት በቅንነት እሷን ለማገዝ ተፍ እያለች ነው የምትገኘው። ነገር ግን አሁን ላይ ሰራተኛዋ ሰላም ስልክ የምትሰጣት የማንን ብላ ነው? እንግዲህ እስካሁን ለኛም ያሳዩን ነገር የለም። ከኛ ከገመትነው ውጪ የሰራተኛዋ ሰላም ባል ወይም ደግሞ ከዚህ በፊት ከሱ ጋር ግንኙነት ኖሯት ያየነው ነገር የለም እስከዛሬ ድረስ። ስለዚህ አሁን ላይ ስልክ ስጪኝ ብላት ወይዘሮ ማርታ እንግዲህ ሰራተኛዋ ሰላም የማንን ስልክ ልትሰጣት ይሆናል ብላችሁ ነው የምታስቡት? እስቲ ሁላችሁም ኮሜንት ላይ ሐሳብ አስተያየታችሁን ማስቀመጣችሁ እንዳትረሱ። እንግዲህ አሁን ላይ አቶ ደረጀም የሰራተኛዋ ሰላም ማርገዝ አሳስቦታል። ምክንያቱም ይሄን ነገር የተፈጠረው እንዴት ነው ብሎ ግራ ገብቶታል። እንግዲህ አሁን አቶ ደረጀ ከሰላም ጋር የሆነ ግንኙነት ቢኖረው ኖሮ የሆነ ሰዓት ሲያስብ የሆነ ነገር በአጋጣሚም እንኳን ቢፈጠር ያቃል ብዬ ነው ማስበው። ምክንያቱም አሁን ላይ እንዴት እንደማያውቅ ከሰራተኛዋ ሰላም ጋር እሷንም ቢሆን እንዴት ልታረግዚ ቻልሽ ከማን ነው ብሎ ሊጠይቃት ባልነበረ ነበር። ስለዚህ አሁን ላይ አቶ ደረጀ ይህንን ጥያቄዎች ለሰራተኛዋ ሰላም ማቅረቡና ሰራተኛዋ ሰላም ደግሞ አቶ ደረጀ በጠየቃት ጥያቄ ውስጥ ፊቷን ስናያት እንግዲህ ጥሩ አልነበረችም። ምክንያቱም እሱ እጁ ያለበት ያህል ነው ስታየው በጣም የንዴት አስተያየት ስታየው ነበረው። ይሄ ነገር በአጋጣሚ ከሱ ጋር ከተፈጠረ ሰራተኛዋ ሰላም አሁን ላይ ከዚህ ቤት የማትወጣበት ምክንያት በዚህ ነው ብዬ ነው ማስበው። ስለዚህ አቶ ደረጀም የሰራተኛዋ ሰላም ማርገዝ አሳስቦታል። ከዚህ ቤትም አልወጣም የምትለው ነገር ደግሞ ለሱ ምንም
ሴንስ አልሰጠውም ከወይዘሮ ማርታ ውጪ። ወይዘሮ ማርታ ግን ግራ ገብቷታል። እንዴት ልጁን እዚህ ቤት ልታሳድግ ትችላለች የሚለው ነገር፣ ካላባት እንዴት ሊሆን ይችላል የሚለው ነገር ግራ ገብቷታል። ምክንያቱም ሰራተኛዋ ሰላም ለወይዘሮ ማርታ የነገረቻት ነገር ምንድነው የሆነ ሰው እንደምታውቅና ከዛ በኋላ እዛ ወጥታ ከሱ ጋር ግንኙነት አድርጋ እንግዲህ እንደተረገዘ ነው። ስለዚህ ሰራተኛዋ ሰላም የሆነ ፍቅረኛ እንዳላት ነው ወይዘሮ ማርታ ልታስብ የምትችለው። ስለዚህ አሁን ላይ ወይዘሮ ማርታ በሷ በኩል እንግዲህ ልትረዳት እየሞከረች ነው የምትገኘው። ነገር ግን ሰራተኛዋ ሰላም ደግሞ አሁን ላይ በጣም ጭንቅ ውስጥ ገብታለች። እንደምናያት ከሆነ ምን ማድረግ እንዳለባት ነው ግራ የገባት። ምክንያቱም ስልኩን ስጪኝ እኔ ላውራልሽ ብላ ወይዘሮ ማርታ በነገረቻት መሰረት ሰራተኛዋ ሰላም ምን ልትላት ይሆናል ብላችሁ ነው የምታስቡት? እስቲ በቀጣይ ክፍል አብረን የምናየው ይሆናል። እናንተም እስቲ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ። በእኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያደረጋችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን።